Hey student, today we'll discuss about grade 11 history unit 3 question እሺ ተማሪዎች ዛሬ የምናየው የ11ኛ ክላስ ዩኒት 3 ላይ የወጡ ጥያቄዎችን እናያለን። ይሄ ጥያቄ ለማትሪካችሁ እና አስፌላስ ክላስ ላይ ለምትፈተኑት እንድታነቡ ራሱ ይረዳችኋል። ሞስትሊ ይሄ ጥያቄ የተዘጋጀው ኢንትራንስ ኤግዛሙ ላይ ነው ማለት የተለያዩ ያለፉ ኢንትራንስ ኤግዛሞችን አሰባስቤ አንዳንድ ደግሞ በዛ ስታይል የወጡ ጥያቄዎችም አሉ። ስለዚህ ይህንን ጥያቄ ከሰራችሁ ዩኒት 3 ላይ በቃ ሞስትሊ በቃ ቢያንስ 80% እንደሸፈናችሁት እርግጠኛ ነኝ። ምክንያቱም ጥያቄው በጣም ዲፕሊ ገብቶ የተዘጋጀ ጥያቄ ነው እና በጥሞና ተከታተሉኝ። እናንተ ደግሞ ቀድማችሁ ሞክሩ እና ቻናሉም ሰብስክራይብ አድርጉ። ወደ ቪዲዮ እንሂድ። Question number 1. Which one of the following statement best describe the unique characteristics of Omotic language family compared to the other Afro-Asiatic family in the region? A. It is the most widely spoken language family in the Horn of Africa. B. It is the only language family spoken exclusively within Ethiopia. C. It shares the most vocabulary within the Semitic language family. D. It is primarily spoken in northern highland of Eritrea. Which one is the answer, student? የቱ ነው መልሱ? እሺ ተማሪዎች ስለ ኦሞቲክ ላንጉዌጅ ስናወራ ኦሞቲክ ላንጉዌጅ በአፍሮ ኤዥያቲክ ዊዝ ሴሜቲክ ኩሺቲክ እና ኦሞቲክ ናቸው ተብሎ የሚከፈሉት። ሶ በዛ ውስጥ ኦሞቲክ ላንጉዌጅ እነዚህ እነ ወላይታ ከኦሞ ቫሊ አካባቢ ያሉ ስቴቶችን የሚይዝ ነው። እነዛ የሚያወሩት ናቸው ማለት ነው። ሶ በዚህ ውስጥ እነ ወላይታ የመሳሰሉት ስቴቶች የሚገቡበት ነው። ስለዚህ ይሄ ደግሞ ከሌላው ቋንቋዎች ከአፍሮ ኤዥያቲክ ካሉት ከሴሜቲክ ከኩሼቲክ ስናወዳድረው ይሄ ከነሱ የሚለየው ነገር ምንድን ነው የሚለው። ሶ ዘ ኮሬክት አንሰር ኢዝ ዋት ቢ ነው ማለት ነው። ትክክለኛ መልስ የሚሆነው ቢ ነው ማለት ነው። እሱ ወይንም ኦሞቲክ ላንጉዌጅ የሚወራው ብቸኛ በኢትዮጵያ ብቻ ነው ማለት ነው። ኤክስክሉዚቭሊ ዊዝን ኢትዮጵያ ብቻ ነው። መጽሐፋችሁ ላይ ቁጭ የተቀመጠ ነገር ስለሆነ ሄዳችሁ ማየት አትዘንጉ ማለት ነው። ስለዚህ ኦሞቲክ ላንጉዌጅ ኢትዮጵያ ላይ ብቻ የሚወራ ቋንቋ ነው። ይሄ ኢንተራንስ ኤግዛማችሁ ላይ የመጣ ጥያቄ ነው ማለት ነው። ዘ ኮሬክት አንሰር ኢዝ ቢ ማለት ነው የአንደኛው ጥያቄ። ወደ ሁለተኛ ስንሄድ linguistic classify the Ethiopian language into 4 superfamily. Which 2 superfamily are predominantly spoken in Ethiopian region? A. Niger Congo and Khoisan. B. Afro-Asiatic and Niger Congo. C. Afro-Asiatic and Nilo-Saharan. D. The Nilo-Saharan and Khoisan. Which one is the answer, student? የቱ ነው መልሱ? ዘ ኮሬክት አንሰር ኢዝ ሲ ማለት ነው። ምክንያቱም ቋንቋዎች ወደ 4 ሱፐር ፋሚሊ ይከፈላሉ። እነዚህም አፍሮ ኤዥያቲክ፣ ናይሎ ሳሃራን፣ ኔጀር ኮንጎ እና ኮይዚያን ተብለው ማለት ነው። እነዚህ በጣም ኢትዮጵያ ላይ የሚወሩ ቋንቋዎች ምንድናቸው? አፍሮ ኤዥያቲክ እና ናይሎ ሳሃራን። አፍሮ ኤዥያቲክ ብታዩ እነ ሴሜቲክ፣ እነ ኩሽቲክ፣ እነ ኦሞቲክ የሚወሩ ናቸው። ናይሎ ሳሃራን ደግሞ እነ ቼርል የሚባሉ እነዚህ የሚያወሩት ቋንቋዎች የሚወራው በእነዚህ ሁለት ይከፈላሉ። በአራቱ ውስጥ በጣም ኢትዮጵያ ላይ የሚወራው ቋንቋ የአፍሮ ኤዥያቲክን እና የናይሎ ሳሃራን ይመደባል ማለት ነው። ስለዚህ ዘ ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። ሶ ወደ ሶስተኛ ጥያቄ ስንሄድ in the indigenous Oromo religion Wakefana, what is the specific rule of the Qalu? A. To serve as a political leader of confederacy. B. To lead military expedition against neighboring tribe. C. To maintain communication between Ayana spirit and the community. D. To act as the supreme creator of God of the universe. Which one is the answer, student? ተማሪዎች ይሄ መጽሐፋችሁ ላይ ቁጭ የተቀመጠ ነገር ነው።
አንደኛ ዋቄፈና ወይንም የኦሮሞ ኢንዶጂኒየስ ሃይማኖት ወይንም ጋዱ ምንድነው ዋቃ ብለው ነው አይደል የሚያምኑ ሱፕሪም ጋዳቸው ማለት ነው። ሶ በዛ ውስጥ የቃሉና የቃሊቲ ቃሉ የሚባለው ሜል ፕሪስት ነው። ቃሊቲ ከተባለ ፊሜል ፕሪስት ናቸው። የነዛ ሚና ምንድን ነው በዋቄፈና ሪሊጅን ላይ የሚል ነው ጥያቄው። ስለዚህ የቃሉ ሚና ምንድን ነው? ትክክለኛ መልስ የሚሆነው ሲ ነው ማለት ነው። ምክንያቱም ቃሉ ማለት ፕሪስቶች ናቸው ወይንም እነዚህ ቄሶች የሚባሉ ናቸው። ምንና ምን ሰዎችንና አያና ማለት አያና ሌላ ተጨማሪ ጋድ አይደለም፣ እዛ ውስጥ ያለ አምላክ ነው። ግን አያናና ኮሚኒኬሽን ለምሳሌ በሙስሊም ምን የሚባል አለ? ምን አምላክና ፈጣሪ የሚያገናኝ ነገር አይደለም። ወይንም ቁርአን ብላችሁ መውሰድ ትችላላችሁ። በክርስትና ደግሞ መጽሐፍ ቅዱስ ብትወስዱ ያንን መጽሐፍ ቅዱስ አንብበህ ነው ፈጣሪ የምትገዛው አይደል እንዴ? ሶ በዛም ስቴፕ ነው የምትሄደው። ሶ እነዚህን የሚያገናኛቸው ፕሪስቶች ናቸው። እነዚህ ቃሉ የሚባሉ ናቸው። በዚህም ሰዓት በኦሮሞም ሪሊጅን በዋቄፈናም ሰዓት የሚያገናኛቸው እነዚህ እንደነበሩ ነው የሚያስቀምጠው። ይህም ቱ ሜንቴን ኮሚኒኬሽን ቢትዊን ዘ አያና ፕሪስት ኤንድ ዘ ኮሚኒቲ ሁለታቸውን የሚያገናኘው ቃሉ ወይንም ቃሊቲ የሚባሉ እንደነበረ መጽሐፋችሁም ያስቀምጣል። ቀጥታ ሄዳችሁ መጽሐፉን ብታዩ ታገኙታላችሁ ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። እሺ ወደ አራተኛው ጥያቄ እንሂድ። ሶ ጥያቄዎቹ ኦልሞስት ከኢንተራንስ በቃ ኢንተራንስ ናቸው አብዛኞቹ፣ ግን የኢንተራንስ ጥያቄዎች ናቸው። ግን ሞር ከሱም ተቀራራቢ የወጡ ጥያቄዎች አሉ። እነሱንም ስሯቸው እዚህ ላይ ማለት ነው አሉ። ይሄ ኢንተራንስ ነው ብዬ አልነግሯቸው። ሁላቸውንም ስሰሯቻቸው በጣም እናንተ በቃ አንደርስታንዲንጋችሁ ይጨምራል እና መጀመሪያ ሞክሩ እኔ ከማውራቴ በፊት ማለት ነው። ሶ question number 4. Which historical event is traditionally associated with the introduction of Judaism to Ethiopia ይላል። So A. The Babylonian captivity of the Jews in 16th century before Christ. B. The fast of the Queen of Sahaba to the King Solomon in Jerusalem. The visit of Queen of Sahaba to the King Solomon in Jerusalem. C. The arrival of 9th century in 16th century AD. D. The migration of Beta Israel from Egypt during Exodus. Which one is the answer, student? ይሄ ጥያቄ በጣም ግራ አጋቢ ጥያቄ ስለሆነ ቀስ ብላችሁ ልትመልሱት ይገባል ማለት ነው። ሶ ትክክለኛ መልስ የሚሆነው ቢ ነው ማለት ነው። the correct answer is B. because student አንድ ጁዲዝም ወደ ኢትዮጵያ እንዲገባ ያደረገው የኪውን ሰሃባና የኪንግ ሰለሞን ግንኙነት ነው። እንደምታስታውሱት ኪንግ ሰለሞን ኪውን ሰሃባ ኪንግ ሰለሞንን ለማግኘት ወደ ኢየሩሳሌም በሄደችበት ሰዓት በሱ ጥበብ ተማርካ እንዳገባችው ታሪክ ያስረዳል አይደል? ሶ ግንኙነት አድርገው እሷ አርግዛ ወደ ኢትዮጵያ መጣለች። ከመጣች በኋላ እቺ ንግስት ምን ታደርጋለች ማለት ነው? ልጇን ትወልዳለች። ሚኒሊክ ዘፈረስትን ትወልዳለች። ይህ ከወለደች በኋላ ሚኒሊክ ዘፈረስት ከወለደች በኋላ ምን ይሆናል ማለት ነው? ሚኒሊክ ዘፈረስት ያድጋል። ካደገ በኋላ ደግሞ ወዴት ይሄዳል? ወደ አባቱን ፍለጋ ወደ እስራኤል ይሄዳል ማለት ነው። በዚህ ሰዓት ምን ይፈጠራል? አባቱን ለመፈለግ ሲሄድ ከዛ አባቱን ምን ያደርገዋል? ያገኘዋል። ካገኘው በኋላ ደግሞ ምን ያደርጋል ማለት ነው? አባቱ ሚኒሊክ ወደ ኢትዮጵያ ሲመጣ ትንሽ ጊዜ ቆይቶ ከኪንግ ሰለሞን ጋር አባቱ ኪንግ ሰለሞን ማለትም ሚኒሊክ ዘፈረስት ወደ ኢትዮጵያ ይመጣል። ሶ በዚህ ሰዓት በሚመጣበት ሰዓት ኪንግ ሰለሞን ለሱ እንዲጠብቁት ብሎ ፕሪስቶችንና ደግሞ ሌላ ሶሊደሮችን ሰጥቶት ነበር። ሶ ያንን ይዞ ወዴት መጣ? ወደ ኢትዮጵያ መጣ። ወደ ኢትዮጵያ ይመጣል ማለት ነው። ሶ ከእስራኤል ወይንም ከእስራኤል ጁዲዝሞች ማለት ነው ፕሪስቶች እና ሶሊደሮችን ይዞ ወዴት ይመጣል? ወደ ኢትዮጵያ ይመጣል ማለት ነው። በዚህ ሰዓት ምን ይፈጠራል? አይሁዳውያኖች ወደ ኢትዮጵያ ይገቡና ይሰፍራሉ ማለት ነው። ሶ ዚስ ኢዝ ዘ ፖይንት ክርስቲያኒቲ ወደ ወይም ጁዲዝም ወደ ኢትዮጵያ እንዲገባ ያደረገው ይሄ ነው ማለት ነው።
ዘ ቪዚት ኦፍ ኪንግ ሳባ ቱ ኪንግ ሰለሞን ኢን ኢየሩሳሌም ለመጎብኘት ስትሄድ ማለት ነው። ሶ ኤ ልትሉ ትችላላችሁ። ይህ መጽሐፋችሁ ላይ ቁጭ ነገር ያለ ነው፣ ግን ታሪክ የሚያስረዳል። አሁን የክርስቲያን ተማሪዎች የተለያዩ የሚያነቡ ተማሪዎች ያውቁታል ስለዚህ ታሪክ ማለት ነው። ሶ ዘ ኮሬክት አንሰር ኢስ ቢ። ኤ አይደለም መልሱ ማለት ነው። የሚያጠራጥረው ኤ ነው፣ ግን ኤ አይደለም መልሱ። ሶ ዘ ኮሬክት አንሰር ኢስ ቢ ነው ማለት ነው። አራተኛ ይሄንን ያዙ። ሌላኛ ደግሞ ኩዌሽን ነምበር 5 ነው። How did the introduction of Christianity in Ethiopia differ from its spread in the Roman Empire? A. It was introduced through conquest by foreign power. B. It started with the common people and slowly reached the ruler. C. It was introduced first to royal court and then flattered down to the people. D. It was spread primarily through trade marches without royal involvement. Which one is the answer, student? ይሄ ጥያቄ የኢንተራንስ ጥያቄ ነው። ቀጥታ መመለስ ትችላል። የአራተኛው ባይዘው ኢንተራንስ ጥያቄ ነው። ሶ which one is the answer, student? የት ነው መልሱ? the correct answer is ሲ ነው ማለት ነው። ሶ እንደምታስታውሱት ወደ ኢትዮጵያ ክርስቲያኒቲ የገባው ከሮማን ኢምፓየር ከተስፋፋው በምንድን ነው የሚለየው ነው ጥያቄው። ሶ ክርስቲያኒቲ ወደ ኢትዮጵያ የገባው መች ነው? 14 ሴንቸሪ ላይ ነው። ሶ ኢን ዘ ሬን ኦፍ ዋት ዘ ሬን ኦፍ ኪንግ ኢዛና አይደል? የአክሱማይት መሪ በማን ምክንያት? በፈርመንቶስ ምክንያት ወደ ኢትዮጵያ ክርስቲያኒቲ ኢንተርቭ ያደርጋል። ሶ ያ ከገባ በኋላ ወደ ኢትዮጵያ ኢንተርቭ ካደረገ በኋላ ምን ይከሰታል ማለት ነው? እስልምና ክርስቲያኒቲ ይቀበለዋል። ማን ነው? ኪንግ ኢዛና ይቀበለዋል። ከዛ በኋላ ለማን ነው? ለህዝቦቹ ይወርዳል ማለት ነው። ስሩ ግራጁዋሊ ህዝቦቹ እየተቀበሉ ይመጣሉ። ስለዚህ መጀመሪያ ኪንጉ ይቀበላል። ከዛ ደግሞ ወዴት ይሄዳል? ፍላተር ዳውን። ወዴት? ወደ ህዝቦቹ ምን ይሆናል? ፍላተር ዳውን ቱ ፒፕል ይላል። ወደ ፒፕሉ ምን ይሆናል? እየወረደ ይመጣል ማለት ነው። ስለዚህ መጀመሪያ ማን ነው የተቀበለው? ፈረስት ሮያል ኮርቶናቹ ናቸው። ከዛ በኋላ ማን ነው የሚቀበለው? ፒፕሎቹ ናቸው ማለት ነው። ስለዚህ ግን ይሄ ምን ላይ ነው? ኢትዮጵያ ላይ ነው ማለት ነው። ክርስቲያኒቲ ሲስፋፋ ማለት ነው። ለመጀመሪያ ጊዜ ኪንግ ኢዛና ተቀበለ። ከተቀበለ በኋላ ስሩ ግራጁዋሊ ህዝቦቹን እየተቀበሉ መጡ። ግን አስ ሮም ስንሄድ የሮማን ኢምፓየር ስንሄድ ለመጀመሪያ ጊዜ ክርስቲያኒቲ ስፕሪት ሲያደርግ ራይዝ ሲያደርግ ምንድን ነው የተከሰተው? በጣም ፐርሲኩዌሽን ነበረው። ይህ ማለት ምን ማለት ነው? በጣም ጭቆና፣ ስደት፣ የተለያዩ ነገሮች ነበሩት። ለምንድን ነው የነበሩት? በሮማን ኢምፓየር ሰዓት ንጉሱ እንደ አምላክ ይታይ ነበር። ይሄ ንጉስ ደግሞ እንደ አምላክ ስለሚታይ ይሄ ክርስቲያኒቲ የመጣው ደግሞ በአንድ አምላክ እመኑ የሚል ነው አይደል? ብያም ጀሰስ ክርስት ነው። በጀሰስ ክርስት እመኑ ወይንም በጀሰስ እመኑ የሚል እምነት ነበረው። ሶ እነሱ ለጀሰስ ብቻ ነው የሚያመልኩት። በዛ ምክንያት ምን ተከሰተ ማለት ነው? ከባድ የሆነ የንጉሱ ክብር እየወረደ መስገድ አቆሙ። መጀመሪያ ይሰግዱለት ነበር፣ መስገድ አቆሙ። ብዙ ነገር ያደርጉለት ነበር፣ ማድረግ አቆሙ። የሆነ ችግር ሲፈጠር እሱ ጋር ነበር የሚሄዱት። ግን በአሁን ሰዓት ወዴት ሄደ? ወደ እነሱ መለመን ጀምሮ፣ ወደ ጄሰስ መለመን ጀምሮ። ስለዚህ ይህን ሀሳብ ማን ተቃወመ? የሮማን ኢምፓየር ሩለሮች ተቃወሙት ማለት ነው። ይህ ክርስቲያኒቲን ፐርሲኩት ማድረግ መጨቆን ጀመሩ ማለት ነው። ዱሪንግ ዋት ዘ ሬን ኦፍ ኔሮ ዲያኩሊጢያን በሚባሉ መሪዎች በጣም ክርስቲያኒቲ በጣም ይጨቆን ነበር። ምክንያቱም ለምንድን ነው? ክብራቸው ያወርድባቸው እንደነበረ ያስቀምጣል። ግን ስሩ ግራጁዋሊ እየቆየ ሲመጣ ኮንስታንታይን የሚል የሮማን ኮንስታንታይን የሚል መሪ ማን ነው? ኮንስታንታይን ምን የሚል ኢዲክት ኦፍ ሚላን የሚል መጽሐፍ አሳተመ። ይሄ ምንድን ነው የሚለው መጽሐፉ? ሪሊጂየስ ቶለሬሽን የሃይማኖት አንድነት የሚል መጽሐፍ ነበር። ሪሊጂየስ ቶለሬሽን የሚለው ምንድን ነው? ሃይማኖት መከበር አለበት የሚል መጽሐፍ ኮንስታንታይን አሳተመ። ከዛ በኋላ ምን ሆነ? ይሄ ክርስቲያኒቲ እምነት እንደ እምነት ሆኖ ተቀበሉትና በሰላም እንዲቆዩ
ሆነ ማለት ነው። ግን ከዛ በፊት ክርስቲያኒቲ በጣም ይጨቆን፣ ፐርሲኩሽን ይደርስበት፣ እንደውም ስደት ራሱ ይደርስበት እንደነበረ መጽሐፉ ያስቀምጣል፣ ወይንም የእናንተ መጽሐፍ ያስቀምጣል ማለት ነው። ስለዚህ ኢን ሮማን ኢምፓየር እንዴት ነው ክርስቲያኒቲ የተስፋፋው ከተባለ ምንድን ነው? መጀመሪያ ህዝቦቹ ተቀበሉት። ከዛ በኋላ ወዴት ሄደ? ወደ መሪው ሄደ ማለት ነው። ግን ኢትዮጵያ ላይስ መጀመሪያ ምን ተቀበሉት? ሮያል ኮርቱ ወይንም ኪንጉ ተቀበለ። ከዛ በኋላ ወደ ህዝቡ ፍላተር ዳውን አደረገ ማለት ነው። ሶ ዚስ ኢዝ ዘ ፖይንት። ይሄ ነው ፖይንቱ። እንተ መመለስ ትችላላችሁ። ሲ ኢዝ ዘ ኮሬክት አንሰር። ሄዳችሁ መጽሐፋችሁ ላይ ቁጭ ያለ ነው። ዘ ራይዝ ኤንድ ዘ ስፕሪድ ኦፍ ክሪስቲያኒቲ በሚለው ቦታ ላይ ቀጥታ አለ፣ ወይንም ዩኒት 3 ላይ አለ ቀጥታ። ሶ question number 6. What was the primary contribution of 9th century to the development of Christianity in Ethiopia? A. They converted King Izana to Christianity. B. They translated the Bible into Ge'ez and expand monotheism. C. They built the Rock Hiano Church of Lalibela. D. They established Solomonic dynasty. Which one is the answer? የት ነው መልሱ? ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ቢ ነው። አንደኛው 9 ሴንት እዚህ 9 ቅዱሳን የሚባሉት ኢትዮጵያ ላይ አንድ ነገር ያደረጉት ባይብልን ወደ ግዕዝ ቀይረዋል። ክርስቲያኒቲን በጣም ምን አድርገዋል? አስፋፍተዋል። ግን ኪንግ ኢዛናን ወደ ክርስቲያኒቲ እነሱ ነው ያደረጉት? አይደለም፣ ፈርመንጦስ ነው። ሮክያኑ ቸርቾችንም የተገነባው በማን ነው? በዛጉዌ ዳይናስቲ ፔሪድ ነው የተገነባው። ዘ ኢስታብሊሽመንት ኦፍ ሰለሞኒክ ዳይናስቲ ራሱ እንዲመሰረት ያደረገው የኩማ አምላክ ነው አይደል እንዴ? ስለዚህ አይሆኑም ማለት ነው። እነዚህ ይሄም አይሆንም። ስለዚህ ሌላም ሀሳብ ቢኖረው 9 ሴንት ክርስቲያኒቲን በደንብ በጣም ቢያሳድጉትም ግን እዚህ ጋር አልተጠቀሱም እሱ ሀሳብ ማለት ነው። ስለዚህ ትክክለኛው ባይብልን ወደ ግዕዝ ቀይረዋል። ይሄ መቀየራቸው ደግሞ ስለ ክርስቲያን እምነት እንዲረዱና ህዝቦቹ በደንብ እንዲያነቡ አድርጓል ማለት ነው። ሶ ይሄ አንድ አቺቭመንት ነው። የናይን ሴንት አንድ አቺቭመንት ነው ይሄ ማለት ነው። ስለዚህ ዘ ኮሬክት አንሰር ኢስ ቢ ይሆናል ማለት ነው። ሶ questions number 7. Why did Prophet Muhammad advise his followers to seek refuge in the kingdom of Aksum, the first Hijrah? A. He wanted to convert Aksumite king to Islam. B. Aksum was known for its military strength to fight the Quraysh. C. He believed that Christian king of Aksum would offer them protection and justice. D. He intended to establish permanent Islamic state in the Horn of Africa. Which one is the answer, student? The correct answer is C. መልሱ ሲ ይሆናል። እናንተ አቁማችሁ መመለስ ትችላላችሁ ማለት ነው። ለምንድነው ሲ የሆነው? እንደምታስታውሱት ፕሮፌት ሙሐመድ እስልምና በሚያስፋፋበት ጊዜ መካ ላይ በቁረይሾች ትልቅ የሆነ ምን ደርሶበታል? ትልቅ የሆነ ተቃውሞ ደርሶበታል። ይሄ ከደረሰበት ሰዓት ህዝቦቹን ይሄ ምንድነው የሱ ልጅ ሩቁያ ማለት ነው እና ፎሎወሮቹ ወደ ኢትዮጵያ ልኮ ነበር። ለምንድን የላካቸው? በቁረይሾች እንዳይጠቁ በዛ ሰዓት ወደ ኢትዮጵያ ወደ አክሱም መንግስት ልኮ የአክሱም መንግስት ጥሩ ስለሆነ በዛ ሰዓት ምን አደረጋቸው? ተቀበለና ፕሮቴክሽን አገኘ ማለት ነው። ስለዚህ በዚህ ምክንያት ነው ኢትዮጵያ ላይ ምንም አይነት ጂሃድ እንዳይታወጅባት። እንደምታውቁት እስልምና መጽሐፉ እንዳስቀመጠው ኖት ሪያሊቲ ላይ አይደለም፣ ወይንም ስለ ቁርአን ምናምን እያወራሁ አይደለም። ግን መጽሐፉ እንዳስቀመጠው እስልምና የተስፋፋው በጂሃድ ነው የሚለው። ሆሊ ዋር ወደ ባዛንታይን ኢምፓየር ወደ ፐርሺያ ምናምን የተስፋፋው ስሩዋት ጂሃድ ነው አይደል እንዴ? ጂሃድ ላይ ነው የተስፋፋው ብሎ ያስቀምጣል መጽሐፍ ላይ። ግን ኢትዮጵያ ላይ ጂሃድ አልታወጀባትም። ኢንትሮዳክሽን ቱ ዘ ሆርን ኦፍ አፍሪካ ወይንም ወደ ኢትዮጵያ እስልምና የገባው ስሩዋት ፒሲፉሊ ነው ወይንም በትሬድ ነው የገባው። ግን ዘ ሆል ስናየው ክርስቲያኒቲ ወይንም ወደ ሌላ ቦታ ሲስፋፋው ክርስቲያኒቲ በሆሊ ዋር ወይንም
በጦርነት ብሎ ነው የሚያስቀምጠው። ስለዚህ እኛ ሐሳባችን እዚህ ጋር ያለው ምንድነው? he believed that Christian king of Aksum would offer them protection and justice ሰላማዊ ስለሆነ ጥሩ ስለሆነ አምነውት ወደ እስልምና ወደ ኢትዮጵያ ምን ሊልኩ ችለዋል ማለት ነው። ምን ሊልኩ ችለዋል? የአክሱም ወይንም የፕሮፊት መሐመድ ልጆቹ ወይንም የሱን ልጅና ፎሎወሮቹን ወደ ኢትዮጵያ ልከዋል ማለት ዘ ኮሬክት አንሰር ይሄ ሐሳቡ ነው። ሶ ልትይዙት የሚገባ ሐሳብ ነው ማለት ነው። አንድ ፓርት ነው የዚህ የዩኒት 3 ማለት ነው። ሶ ስምንተኛ which ancient state refers to as the earliest historical known state in the Horn of Africa based on Egyptian hieroglyphic record ይላል። ኤ ዳማት፣ ቢ አክሱም፣ ሲ ፑንት፣ ዲ ዛጉዌ which one is the answer student? የቱ ነው ማለት? ዘ ኮሬክት አንሰር ኢዝ ሲ። ይሄ ማንም ሰው በተደጋጋሚ ኢንተራንስ ላይ የሚጠየቅ ጥያቄ ነው። ሁሌ ነው የሚመጣው። አምና መጥቷል፣ ካቻምና መጥቷል። ሁሌም ስለሚመጣ እኔ ላምጣላችሁ ብዬ ነው ያመጣሁት። ምክንያቱም ማወቅ አለባችሁ ፓርት ነው። ምክንያቱም ስለ ስቴት ሲወራ earliest state ዘ ሪሰንትሊ ስቴት የሚባሉት ስቴቶችን ማየት አለባችሁ። ምክንያቱም የድሮ ከሆነ ሊመጣ ይችላል። አሁን አዲስ ከሆነ ወይንም ቋንቋ የሚለይባችሁ ነገር ካያችሁ ልትይዙ ይገባል። ምክንያቱም ለጥያቄ ያመቻል ማለት ነው። ስለዚህ the earliest historical known state in the Horn of Africa ከተባለ ፑንት ነች። it is exactly ፑንት ነች ማለት ነው። ለምሳሌ ኢጂፕሽያን ሄሮግራፊክ ሪካርድ ከኢጂፕት ፑንት ከኢጂፕት ጋር በጣም የሆነ ቅርኝነት ነበራት ማለት ነው። ስለዚህ ቢ is the correct ሲ is the correct answer ማለት ነው። ስምንተኛ ሲ ነው። ሶ ዘጠነኛ ስንሄድ the archaeological site of Yaha is mostly closely associated with which pre-Aksumite state? A Punt, B Damat, C the Sultanate of Shawa, D Damot. Which one is the answer student? The correct answer is B ይሆናል ማለት ነው። ምክንያቱም ቢ ዳማት ትሆናለች። ዳማት ራሱ ያሃ ዘ ፖለቲካል ሴንተር ኦፍ ዳማት ነች አይደል እንዴ? ወይንም ዘ ካፒታል ሲቲ ኦፍ ዳማቲስ ያሃ ነች ማለት ነው። ስለዚህ ሞስትሊ ክሎዝ አሶሲየትድ የሚሆነው ፕሪ አክሱማይት ስቴት በፊት ባሉት ዳማት ይሆናል ማለት ነው። ስለዚህ ዘ ኮሬክት አንሰር ኢስ ቢ ነው ማለት ነው። ያሃ ዘ ፖለቲካል ሴንተር ኦፍ ዳማት ስቴት። አስረኛ which factor most significantly contribute to the rise of Aksumite state as a global power? A the isolation of the kingdom from Red Sea trade, B the control of the port of Adonis and maritime trade route, C the discovery of vast oil reserve in the region, D the exclusively agricultural nature of its economy ይላል። which one is the answer? እናንተ ቪዲዮውን ፓውዝ አድርጋችሁ መመለስ ትችላላችሁ። ዘ ኮሬክት አንሰር ኢዝ ቢ ነው ማለት ነው። ምክንያቱም አክሱም እንድታድግ ወይንም እንድትበለጽግና ከትላልቅ አገራቶች ተርታ እንድትቆም ያደረጋት የምን መቆጣጠር ነው? ትሬድ ሩትን መቆጣጠር ነው። ይሄ ሬድ ሲ ትሬድ ሩትን ተቆጣጥራ ፖርት ኦፍ አዶሊስ ላይ ሬድ ሲን መቆጣጠሯ ይሄ ለአክሱም ትልቅ ያ አድርጓል። ፖርት ኦፍ አዶሊስ ምንድን ነው ከተባለ ሬድ ሲ እና ከኢንተርናሽናል ኮመርሶች ጋር የሚያገናኝ ፖርት ነው። ይሄ ፖርት በኋላ በሳውዝ አረቢያዎች በአረቦች ዲስትራክሽን ያጋጥመዋል ወይንም ይወድቃል። በዛ ምክንያት አክሱም ኢኮኖሚዋን ሎስ እንድታደርግና ትሬድዋን እንድታጣ ያደርጋል ማለት ነው። ምክንያቱም በዛ ምክንያት በጣም በቃ ሚሊታሪዋን ልገነባ ችላለች። በትሬዱ ምክንያት የተለያዩ ወታደሮች አዘጋጅታ እንድትጠብቅ አድርጋ ነበር። ያ ሲወድቅ ግን ለነዛ መክፈል ታጣለች። ብዙ ነገር ነው የምታጣው። ስለዚህ አክሱም እንድታድግም ያደረጋት ትሬድ ሩት ነው። ትሬድ ሩቱ ነው ማለት ነው። ይሄ አዶሊስ ፖርት እና ትሬድ ሩት ነው። ሁለተኛ ደግሞ አክሱም እንድትወድቅም ያደረጋት ፖርት ኦፍ አዶሊስ መውደቁና ትሬድ ሩቱ መጥፋቱ ነው። ይሄ የሬድ ሲ ትሬድ ማለት ነው። ሬድ ሲ ንግድ። ስለዚህ የባህር ሲ ማለት ነው። የባህር ንግድ የሚደረግበት መስመር ማለት ነው። ስለዚህ እሱ ማጣቷ አንዱ አክሱም እንድትወድቅ ያደርጋታል ማለት ነው። ሶ ኮምፕሊትሊ ዘ ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው።
ይሄ ማንም ሰው የሚያውቀው ነው ማለት ነው። ሶ 11ኛ ጥያቄ the silent trade described by Cosmos Indo-Completus involved the exchange of Aksumite iron and salt for what commodity from the interior region of Sasu? What about Sasu? Sasu ምንድን ነው ግን by the way? ቤንሻንጉል ማለት ነው። ቤንሻንጉል አካባቢ የሚኖሩ ሰዎች ናቸው። ቤንሻንጉል እንደማለት ነው። ሶ ኤ አይቮሪ፣ ቢ ጎልድ፣ ሲ ፍራንኪንሰንስ፣ ዲ ስሊቭስ። ዘ ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። ቢ ይሆናል። ምክንያቱም መጽሐፋችሁ ላይ ቀጥታ ያለ ነው። ሳይለንት ትሬድ ማለት ምንም አይነት ድምፅ የለም፣ አይትነጋገርም፣ ግን በዝግ ሄደ መቀባበል ነው ማለት ነው። ሶ ማውራት ግን የለበትም ማለት ነው ሳይለንት ትሬድ ላይ። ይሄ መጽሐፋችሁ ላይ ቀጥታ ያለ ነው። 11ኛ ዲ ነው፣ ቢ ነው ይቅርታ። ያየ ሰው ቀጥታ ነው የሚመልሰው። ኩዌሽን ነምበር 12 12ኛ which Aksumite king created with expanding the empire across Red Sea into Saudi Arabia to defeat ዱኡኒኦስ። ይሄ መጽሐፋችሁ ላይ ቀጥታ ያለ ነው። ኤ ኢዛና፣ ቢ ዞስቃላ፣ ሲ ካሌብ፣ ዲ ገብረ መስቀል። ዘ ኮሬክት አንሰር ኢዝ ሲ ነው። ካሌብ ነው ወደዛ ያስፋፋው ማለት ነው። መጨረሻ ላይ የአክሱማይት ኪንግ የነበረውም ካሌብ ነው። ካሌብ ደግሞ ከተሸነፈ በኋላ አክሱም ይሄ ሬድሲን ለማግኘት ወይንም ከአረቦች ራሱ የተጣላው ማን ነው? ካሌብ ነው ማለት ነው። መጨረሻ ላይ ይሸነፋል። ለትንሽ ጊዜ ያሸነፋቸውና መጨረሻ ላይ ይሸነፋል። ከዛ በኋላ አክሱም ኮምፕሊትሊ ዲስትራክት ወይንም ዲክላይን እንድታደርግ ትወድቃለች። ከዛ በኋላ በ11ኛው 11 ሴንቸሪ አካባቢ ላይ ምን ይከሰታል? ዛጉዌ ዳይናስቲ በማን በመራ ተክለ ሃይማኖት በሚባል ሰውዬ ዛጉዌ ዳይናስቲ ፋውንድ ትደረጋለች ማለት ነው። ሶ ዛጉዌ ዳይናስቲ ባይዘዌ በኢትዮጵያ ታሪክ ኢሊጂቲሜት ተብላ የምትታወቅ ነው። ሁለተኛው ቴዎድሮስ ነው ኢሊጂቲሜት የሚሆነው ማለት ነው። ሁለት በኢትዮጵያ ታሪክ ኢሊጂቲሜት የሆኑ መሪዎች አሉ። ይሄም ማናቸው? መሪዎች ሳይሆን አንዱ ዳይናስቲ ነው፣ አንዱ ደግሞ ቴዎድሮስ ነው አይደል? ዳይናስቲ ማን ነው? ዛጉዌ ዳይናስቲ እና ቴዎድሮስ። ቴዎድሮስም ኢሊጂቲሜት ነው። በኪውን ሳሃባ እና በኪንግ ሰለሞን ስር አይመደብም ቴዎድሮስ። ይሄም አትመደብም። ሶ ኢሊጂቲሜት ቴዎድሮስ ባይዞ ሽፍታ ነበር አይደል? አዎ አምጾ ነው የገባው። ስለዚህ ይሄም ደግሞ ዛጉዌ ዳይናስቲም አምጻ ነው የምትገባው ማለት ነው። ወይንም ኢሊጂቲሜት ሆና ትገባለች። ግን በኋላ የኩም አምላክ ሪስቶር ያድርጓል። ጥያቄው አለ እናየዋለን እሱንም። ሶ ኩዌሽን ነምበር 13 የደቂቃው እየረዘም ነው። what was the primary external factor that accelerated the decline of Aksumite kingdom in 17th and 18th century ይላል። A the invasion of king of ዳሞት ዮዲት፣ B the revolt ቤጄ አገው people፣ C the expansion of Arab Muslim and the destruction of port of Adolis፣ D the environmental degradation and soil erosion። the correct answer is what? C ይሆናል ማለት ነው ትክክለኛ መልሱ። ምክንያቱም አንዱ አክሱም እንድትወድቅ ያደረገው የኤክስተርናል ፋክተር ምንድን ነው ከተባለ what the expansion of አረብ ሙስሊሞች ተነስተው አዶሊስን ዲስትራክት ወይንም ፖርት ኦፍ አዶሊስን ካወደሙት በኋላ ሬድሲን ይቆጣጠራሉ። ከዛ በኋላ የአክሱም ኢኮኖሚ ግን በንግድ ላይ የተመሰረተ ስለሆነ ከዛ በኋላ ምንም መቋቋም አችልም ማለት። ስለዚህ እንዲወድቅ ያደርጋል ማለት ነው። ግን the revolt of ቤጄ and አገው people ምንድን ነው? ኢንተርናል ፋክተር for the decline of what? አክሱማይት ኢምፓየር። የአክሱማይት ኢምፓየር እንዲወድቅ ያደረገው ኢንተርናል ፋክተር ቤጄ ኤንድ አገው ፒፕል። ይሄ ኢንተርናል ፋክተር ነው ማለት ነው። ግን አይሆንም መልሱ። ስለዚህ ሌሎቹ ዝም በሏቸው። ቢና ሲ ነበር። ሲ ደግሞ ኤክስተርናል ፋክተር ዘ ኤክስፓንሽን ኦፍ አረብ ሙስሊም። ይሄ ዝም ብላችሁ ታውቁታላችሁ ማለት ነው። ሲመጣላችሁ ካነበባችሁት ይመጣላችኋል፣ ታውቁታላችሁ። ግን ቤጄ እና አገው ፒፕል አስ ኢንተርናል ፋክተር ናቸው ፎር ዘ ዲክላይን ኦፍ አክሱማይት ኢምፓየር። ስለዚህ ዘ ኮሬክት አንሰር ሲ ይሆናል ማለት ነው። ሶ 14ኛ which architectural feature is the hallmark of the Aksumite civilization demonstrate their advancement engineering skill? A the rock hewn church of ላሊበላ ሂውን ቸርች፣ B the
monolithic stills or obelisk? C. The walled city of Harar? D. The castle of Gondar? The correct answer is ቢ ነው ማለት ነው። ይሄ ማን ነው? ይሄ የዛጉዌ ዳይናስቲ ስለሆነ አንቀበለውም። ስለዚህ አክሱማይት ሲቪላይዜሽን ላይ በጣም የሚያስታውቀው አንደኛ ምን ነበሩ? የተለያዩ ሳንቲሞች ምናምን ኦብሊስኮች እንደነበሩ ነው የሚያስቀምጠው። የመጽሐፋችሁ ላይ 9ኛን ክላስ ላይ ያለ 11ም አለ። ሶ ሞስትሊ 11 እና 9ኛ ክላስ በጣም ይቀራረባሉ። ግን 11ኛ ክላስ ትንሽ ሰፋ ስለሚል ነው እንጂ በጣም የሚቀራረብ ፓርት ነው። ስለዚህ ዘ ኮሬክት አንሰር ኢስ ቢ ይሆናል ማለት ነው። ኩዌሽን ነምበር 15 የቁጥር 15 ስናይ what distinguishes the Sahaban writing system found in early Ethiopian inscription from later Ge'ez script ይላል። A. Sahaban had vowel while Ge'ez did not. B. Sahaban was written from left to right only. C. Sahaban used consonant only and was sometimes written postropondent, altering direction. D. Sahaban is still used today as official script of Ethiopia. Which one is the answer, student? የቱ ነው መልሱ? The correct answer is what? ሲ ትክክለኛ መልስ ነው ማለት ነው። ምክንያቱም እንደምታስታውሱት ሳባን የሚጠቀመው ምንም አይነት ቫወል አልባ የሆነ ምንድነው ቫወል አልባ የሆነ ያ ነው ምንድነው ቋንቋ ነው። የራይቲንግ ሲስተም ነው። ቫወል የለውም ግን በኮንሶናንት ብቻ ነው የሚጻፈው ማለት ነው። ስለዚህ ይሄ ብቻ ነው ማለት ነው። ስለዚህ ዘ ኮሬክት አንሰር ሲ ነው። ይሄ መጽሐፋችሁ ላይ ቀጥታ አለ፣ ሄዳችሁ እዩት። ቀጥታ ማየት ትችላላችሁ ሄዳችሁ ማለት ነው። ሶ ኩዌሽን ነምበር 16 ዘ ማክሱማይት ዳይናስቲ አሶሲየትድ ዊዝ ዘ ሂስትሪ ኦፍ ዊች ሙስሊም ሱልጣኔት? ኤ ዘ ሱልጣኔት ኦፍ ኢፋት፣ ቢ ዘ ሱልጣኔት ኦፍ አዳል፣ ሲ ዘ ሱልጣኔት ኦፍ ሸዋ፣ ዲ ዘ ሱልጣኔት ኦፍ ደዋሮ። ዊች ዋን ኢዝ ዘ አንሰር? ዘ ኮሬክት አንሰር ኢዝ ሲ ነው ማለት ነው። ሶ ሱልጣኔት ኦፍ ሸዋ የተመሰረተችው በማክሱማይት ዳይናስቲ ወይንም በማክሱማይት ክላን በመጡ ሰዎች ተብሎ ይታሰባል። ስለዚህ ማክሱማይት ዳይናስቲ ነው ማለት ነው። ስለዚህ እነዚህ ሱልጣኔት ኦፍ አዳል ኢፋት ደግሞ በወላስማ ወይንም ኡመር ወላስማ በወላስማ የመጡ ናቸው። ሶ ግን ሸዋ በኋላ ዲስትራክት ታደርጋለች። ይህም ምክንያቱ ምን እንደሆነ ማወቅ አለባችሁ። ስለዚህ ጥያቄ ያለው እናየዋለን። እስኪ ጥያቄው ካለ ከሌለም ነግራችኋለሁ መጨረሻ ላይ። What political event marked the end of Sultanate of Shawa in 1285 AD? በ1285 ላይ ወይንም ሱልጣኔት ኦፍ ሸዋ እንድትወድቅ ያደረጋት ምንድን ነው? which political event marked ያደረገው ምንድን ነው? ይሄው አሁን የጠየቅኳችሁ ጥያቄ ነው። A. It was annexed by Zagwe dynasty. B. It was overthrown by Walasma dynasty of Ifat. C. It was destroyed by Aksumite army. D. It collapsed due to Oromo population movement. Which one is the answer? የቱ ነው መልሱ? The correct answer is ማነች? ሸዋ አይደለች እንዴ? ወላስማ። የስ ቢ ቢ ኢዝ ዘ ኮሬክት አንሰር። ወላስማ ዳይናስቲ ወላስማ የሚባሉ ኢፋትን የመሰረታት ወላስማ ነው። ወላስማን ደግሞ ወላስማ ዳይናስቲ ኦፍ ኢፋት ማንን አሸንፋ ነው የገባችው? ማንን? ሸዋን አሸንፋ። ሶ ኢፋት ደግሞ በኋላ በአምድ ጽዮን ኮንትሮል ትደረጋለች። የኢፋት ሰዎች ደግሞ ኢፋት ትወድቃለች። ከዛ የኢፋት ሰዎች ሄደው እነ ሀቃዲን እነ ሳዕደዲን ሄደው ምንን ይፈጥራሉ? አዳል የሚባል ስቴት ይፈጥሩና ከዛ በኋላ ምን ያደርጋሉ? ከክርስቲያን ሃይላንድ ጋር በጣም ትልቅ የሆነ ኮንፍሊክት፣ ለምሳሌ እነ አህመድ ግራኝን ብታስታውሱ ከባድ የሆነ ኮንፍሊክት ያነሳሉ ማለት ነው። ሶ ዛት ኢዝ ኳስሽን ዛት ኢዝ ዘ ፖይንት። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። ቢ ትክክለኛ መልሱ ነው። 18ኛ the Zagwe dynasty claim to power was often challenged by Solomonic line. How did the Zagwe ruler attempt to legitimate their ruler ይላል? A. By claiming descent from the Prophet Muhammad. B. By constructing magnificent rock Huguenot church to demonstrate religious
division. B. By marrying into family of the king of Sahaba. B. By appending Christianity and adopting endogenous religion. Which one is the answer? The correct answer is እናንተ ቪዲዮውን አቁማችሁ መመለስ ትችላላችሁ። ትክክለኛ መልሱ ቢ ነው። ምክንያቱም ዛጉዌ ዳይናስቲ ራሱ የሚታወቀው ከዚህ ውስጥ ብታዩ ሮክ ሂዌን ቸርቾችን በመገንባት 11 ሮክ ሂዌን ቸርች የሚባሉትን በመገንባት ነው የምትታወቀው ዛጉዌ ዳይናስቲ። እነሱ እንደ አንድ ሪሊጅናቸው አድርገው ነው የሚያስቡት ማለት ነው። ስለዚህ በዛ ምክንያት ይታወቃል ማለት ነው። ስለዚህ ጥያቄውም እንደዚህ ነው ማለት ነው። ሶ ሰለሞኒክ ላይን አሁን ዛጉዌ ዳይናስቲ ክሌም ቱ ፓወር ዋዝ ኦፍትን ቻሌንጅድ ባይ ሰለሞኒክ ላይን ሃው ዲድ ዛጉዌ ሩል አቴምፕት ቱ ሌጂቲሜት ዜር ሩል ባይ ኮንስትራክቲንግ እኛ ክርስቲያኖቻቸውን መሆናቸውን ለማሳየት ሮኪያኖች ቸርቾችን በመገንባት የተለያዩ ነገሮችን ሪሊጂየሳቸውን በማሳየት ነው ይሄ ሌጂቲሜት ነን ሊሉ የሞከሩት ማለት ነው። ቢ ነው መልሱ። ሲጀመር ስለ ዛጉዌ ከተጠየቃችሁ ዋት ኢዝ ዘ አቺቭመንት ኦፍ ዛጉዌ ዳይናስቲ ከተባለ አንደኛው ምንድነው ሮኪያኖ ቸርች ነው ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ቢ ዘ አንሰር። ይሄ ብዙ ጊዜ የሚመጣ ጥያቄ ነው። ላምጣው ብዬ ነው ምክንያቱም ይመጣል። አሁንም ሂስትሪ ስለሆነ ማለት ነው። ብዙ አይቀየርም። ሂስትሪ ታሪክ አይደል እንዴ? እንዴት ይቀየራል? ታሪክ መገልበጥ አችልም። ማሳሳት ነው እንጂ የምችለው መገልበጥ አችልም። ስለዚህ ሊመጣ ይችላል። ያልሆነውና የሆነው ብሎ ነው የሚመጣው። 19ኛ which of the following is distinctive architectural feature of monolithic church of ላሊበላ? 19ኛ they were built by stacking block of stone on the top of each other. B. They were carved out of single block of rock attached to the earth only at the base. They were constructed using brick and mortar similar to Roman style. D. They were built inside of natural cave without altering the rock. The correct answer is B. ትክክለኛ መልስ ይሆናል ማለት ነው። ቀጥታ መጽሐፋችሁ ላይ ያለ ጥያቄ ነው። ሄዳችሁ እዩት። እንደዚህ ይመጣል ጥያቄ። እኔ ጥያቄው አወጣጡ ላሳያችሁ ነው። በቃ እንደዚህ ይመጣል። ቀጥታ ነው የሚመጣው ጥያቄ እንደዚህ። ሲጀመር ጥያቄ ኢንተራንስ ላይ ኢዝ ኮልድ ምናምን የሚል ነገር ቲስ ዶንት ማተር በቃ እሱን ዝም ብለው ነው የሚያመጡላችሁ። ወይንም በቃ ጥያቄ ሲወጣ ለኢንተርሚዲየት ሎወር ሌቭል ላሉና አድቫንስድ ለሆኑ ስለሚወጣ እሱ ቀለል ላለ ፓርት ይመጣላችኋል እንጂ ሞስትሊ የሚመጣው ጥያቄ በጣም ረዣዥም የሆኑ ጥያቄዎች ምርጫቸው ረዣዥም። ሂስትሪ ይሄ ነው በቃ ታሪክ ስለሆነ ባጭሩ ማስቀመጥ አችልም። ጽፈ ነው የምታስቀምጠው ማለት ነው። ሶ ወደ 20ኛው ስንሄድ what was the primary motivation behind King Caleb construction of Rock Hiano Church? A. To create military fortress against Muslim invader. B. To establish second Jerusalem because the route of the Holy Land was blocked. C. To restore the vast treasury accumulated from the gold trade. D. To serve as a place of Zagwe royalty. Which one is the answer? The correct answer is B ይሆናል ማለት ነው። አንደኛ ይሄ ምንድን ነው? ኪንግ ካሌብ ሮኪያኖ ቸርችን እንዲገነባ ያደረገው ሀሳብ ምንድን ነው? ሰከንድ ኢየሩሳሌምን ለመፍጠር ነው ኢትዮጵያ ላይ። ምክንያቱም ሆሊላንድ ወይንም ይሄ ኢየሩሳሌም እዛ ሆሊላንድ ያለችው ኢየሩሳሌም በማን ተቆጣጥራለች? በአረቦች ብሎክድ ሆናለች። ወይንም በኦቶማን ቱርክ ነው አይ ቲንክ በአረቦች በሆነ ነገር ብሎክድ ሆናለች፣ ተዘግታለች። ስለዚህ እነሱ ምን ለማድረግ ነው? ሰከንድ ኢየሩሳሌምን ኢትዮጵያ ላይ ለመገንባት የኢትዮጵያ ሕዝቦች እዚህ ያ እንዲያደርጉ ለማድረግ የተገነባ በዛ ምክንያት ነው የተገነባው ማለት ነው። ሞቲቬሽኑ ያ ነው። ስለዚህ this is the part of your exam። እንደዚህ አይነት ጥያቄ መያዝ አለባችሁ፣ ማወቅ አለባችሁ ማለት ነው። so the correct answer is B። ለበለጠ መረጃ ግን መጽሐፋችሁ ሄዳችሁ በደንብ እዩ፣ ይጠቅማችኋል ማለት ነው። so the correct answer is B። አንደኛ which historical figure created with the restoration of Solomonic dynasty in 1270 AD? የቱ ነው ሰለሞኒክ ዳይናስቲን ሪስቶር ያደረገው?
ኤ የኩም አምላክ፣ ቢ መራ ተክለ ሃይማኖት፣ ሲ አምደ ጽዮን፣ ዲ ዘር ያዕቆብ። which one is the answer? the correct answer is ኤ ማለት ነው። እንደምታስታውሱት እንደነገርኳችሁ ዛጉዌ ዳይናስቲ ኢሌጂቲሜት ነች። ምክንያቱም ዛጉዌ ዳይናስቲ የመጣችው በምንድን ነች ተብሎ የሚታሰበው ኢሌጂቲሜት ሆና ወይንም ድሮ ወይንም በፊት ሰዓት እስልምን ወይ ይሄ ምንድነው ዙፋን ላይ የሚወጡት በኪውን ሳሃባ ወይንም በኪንግ ሰለሞን ስር ወይንም ዘር ያላቸው ወይንም ንጉስ ሚኒሊክ ኦፍ ዘ ፈረስት ዘር ያላቸው ናቸው ወደ ስልጣን የሚመጡት። ግን ይሄ የነዛ ዘር የለው ወደ ስልጣን የመጡት ኪንግ ካሌብ እነሱ ምንድናቸው የዛ ዘር የላቸውም። ስለዚህ ዛጉዌ ኢሌጂቲሜት ሆና ነው ወደ ዙፋን የመጣችው። ሶ ያን ዙፋን ለማስመለስ ማን ነው ይሄ በአማራ የመጣው የኩም አምላክ ምን አለ? እኔ ሌጂቲሜት ለኝ የድላይኒኦድ የልጅ ልጅ ነኝ ዘላስት አክሱማይት ሩለር ኦፍ የድላይኒኦድ የልጅ ልጅ ነኝ ብሎ ወደ ዙፋን ይመጣል። ስለዚህ በዚህ ምክንያት እኔ የሰለሞኒክ ዳይናስቲ አስመልሳለሁ ብሎ ኦፖዚሽን ያቀርባል። ዛጉዌ ዳይናስቲ ኢሌጂቲሜት ነው፣ ስለዚህ ስልጣኑ ማስረከብ አለበት ብሎ ህዝቦቹን ያደርግና ምን ላይ ያምጻል? ዛጉዌ ዳይናስቲ ላይ ያምጻል ማለት ነው። በኋላ ምንን ያስመልሳል? ዛጉዌ ዳይናስቲ ይቆጣጠራል። ዘ ላስት ኪንግ ኦፍ ይትባረክን አሸንፎ ዛጉዌ ዳይናስቲን በራሱ ኮንትሮል ስር ያደርግና ዘ ሪስቶሬሽን ኦፍ ሰለሞኒክ ዳይናስቲ ሰለሞኒክ ዳይናስቲ የመሰረተ ሰው ተብሎ ይጠራል ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ኤ መራ ተክለ ሃይማኖት ዛጉዌ ዳይናስቲን የመሰረተው ሰው ነው ማለት ነው። አምደ ጽዮን ደግሞ ዘ ሞስት ኤክስፓንሽን ኪንግ ኦፍ ሜዲቫል ፔሪድ ያለ ሰው ነው። ሶ ዛት ኢዝ ዘ ፖይንት። 22ኛ The literal work of Kebra Negist, Glory of the King, was primarily used to a record of the history of Zagwe dynasty, the legitimacy of Solomonic dynasty by tracing its links to King Solomon and the Queen Sahaba. She translates the Bible from Hebrew to Ge'ez, the document to the trade route of the Aksumite kingdom. Which one is the answer, student? The correct answer is ቢ ትክክለኛ መልስ ነው። ክብረ ንግስት ማለት ምን ማለት ነው? ሌጂቲሜት ኦፍ ሰለሞኒክ ዳይናስቲ ባይ ትሬሲንግ ኢትስ ሊንክስ ኦፍ ቱ ኪንግ ሰለሞን ኤንድ ኪውን ሳባ። አንድ ሰው ዙፋን ላይም ለመውጣት ወይም ሌጂቲሜት ነው ለመባል ይህ ጊዜ የኩም አምላክ ወደ ስልጣን ሲመጣ ዛጉዌ ዳይናስቲ ኢሌጂቲሜት ነው ብሎ ነው አይደል የመጣው? ሌጂቲሜት አይደለም ከኪውን ሳባና ከኪንግ ሰለሞን የመጣ አይደለም ብሎ ነው ወደ ዙፋን ሊመጣ የቻለው። ግን እዚህ ጋር ስናየው አሁን ይህ ጊዜ ስናየው አሁን የቱ ጋር ነበር? አይ ቲንክ ያያለብኝ ነው። ስናየው ምንድን ያልነው በኪንግ ሰለሞንን እና በኪውን ሳባ የሆነ ሰው ንጉስ ለመሆን በኪንግ ሰለሞን እና በኪውን ሳባ ስር መግባት አለበት ወይንም ከሁለት አንዱ ሊሆን ይገባል። ምን ለመሆን ከሁለት አንዱ ዘር ሊመጣ ይገባል የሚል ታሪክ ያለው ክብረ ንግስት ይባላል ማለት ነው። ግሎሪ ኦፍ ዘ ኪንግ አንድ ሰው የኢትዮጵያ መሪ ለመሆን በዛ ሰዓት ወይንም በኪንግ ሰለሞን ወይንም የሰለሞኒክ ዳይናስቲ ስር ሊኖረው ይገባል። ስለዚህ አሁን ዛጉዌ ዳይናስቲ የዛ ስር የለም። ስለዚህ ኢሌጂቲሜት ተብሎ የሚታሰብ ነበር። ስለዚህ የኩም አምላክም የረዳው ባይዘበ የኩም አምላክ ወደ ዙፋን እንዲገባ ያደረገው ኢትስ ኢሌጂቲሜት መሆናቸው ብቻ አይደለም። በዛ ሰዓት ፓወርፉል ነበር፣ ብዙ ትሬድ ሩቶችን ተቆጣጥሮ ነበር። በዛ ምክንያት ነው። አይ ቲንክ 9ኛ ክላስ ላይ መጽሐፋችሁ ላይ ቁጭ አስቀምጠውታል። ሄዳችሁ ማየት አዘንጉ። ዛጉዌ ዳይናስቲ እንዲቆጣጠር ኢሌጂቲሜት መሆኑን ብቻ አይደለም። ዛጉዌ ዳይናስቲ ኢሌጂቲሜት መሆኑ ብቻ አይደለም፣ ስልጣንም ኃይል ነበረው ወይንም በጣም የሆነ ትሬዱ ተቆጣጥሮ ነበር። ወታደሮችን አዘጋጅቶ ነበር። በዛ ምክንያት ገብቷቸዋል። ስለዚህ ግን ክብረ ንግስት የሚለው አንድ ሰው የዙፋኑን ለመምራት የኪንግ ሰለሞን ወይንም የኪውን ሳባ መሪ ስር ሊገባ ይገባል የሚል ታሪክ ነው። ሶ 23ኛ
The kingdom of Damot, powerful state south of Blue Nile Abai, was forced to migrate north of the river due to what? A. The expansion of the Zagwe dynasty by the invasion of Sultanate of Adal. C. The pressure of Oromo population movement in 16th century. D. The religious war with Solomonic king. The correct answer is C ይሆናል ማለት ነው። ምክንያቱም ዘ ፕሬሸር ኦፍ ኦሮሞ ፖፑሌሽን ሙቭመንት መካሄዱ ምን እንዲያደርግ አድርገዋል? ይሄ ምንድነው? ዳሞት ስቴት ወደ ብሉ ናይል አባይ ፎርስ ቱ ማይግሬት ኖርዝ ኦፍ ዘ ሪቨር እንድትሄድ ወይንም ማይግሬት እንድታደርግ አድርጓታል። ሲዘ መጽሐፋችሁ ላይ ያለ ነገር ነው። which medieval king incorporated the kingdom of Damot into the Christian Highland kingdom in the late the 14th century ይላል ማለት ነው። ኤ የኩም አምላክ፣ ቢ አምድ ጽዮን፣ ሲ ላሊበላ፣ ዲ ኢዛና። the correct answer is ቢ አምደ ጽዮን። አምደ ጽዮን ዘ ሞስት ኤክስፓንሽን ኪንግ ኦፍ ሜዲቫል ፔሪድ፣ በጣም ብዙ ሰዎችን የተቆጣጠረ ብዙ ሰዎችን ተቆጣጥሮ ያለ ወይንም ምን ብዙ ስቴቶችን የተቆጣጠረ ሰው በክርስቲያን ታሪክ በጣም ትልቅ ሰው እንደነበረ ያስቀምጣል ማለት ነው። ሶ ዘ ኮሬክት አንሰር ኢስ ቢ ይሆናል ማለት ነው። 25ኛ I think 25ኛ the conflict between Christian kingdom and Bet Israel Ethiopia Jewish intensified during the reign of King Isaac. What decrees did issue regarding them? A. He granted them fully autonomy and land right. B. He ordered their exploitation to Jerusalem. C. He declared that those who did not convert to Christianity would lose their land right, becoming false. D. He appointed them as a primary blacksmith for royal family. Which one is the answer, student? ተማሪዎች ትክክለኛ መልስ የሚሆነው ሲ ይሆናል ማለት ነው። 25ኛ ሲ ይሆናል። ምክንያቱም ክርስቲያን ኪንግደም እና ቤተ እስራኤሎች የሚባሉት እነዚህ ጂውሶች ማለት ነው በጣም ትልቅ የሆነ ኮንፍሊክት ነበራቸው አይደል እንዴ? ትልቅ የሆነ ኮንፍሊክት አጋጥሟቸዋል። ምክንያቱም ዱሪንግ ዘ ሬን ኦፍ ይስሐቅ ማለት ነው፣ በይስሐቅ ዘመን ላይ ማለት ነው። ይስሐቅ አንድ ኢሹ ነው ያቀረበላችሁ፣ ወይንም የክርስቲያኒቲ እምነት ትቀበላላችሁ ወይም ደግሞ ፋላሺ ከሁሉም ነገር ትወጣላችሁ፣ የአባታችሁም ንብረት አትወርሱም ብሎ ምን አደረጋቸው? አሳምናቸው። የተቀበሉት ከኛ ይመደባሉ፣ ያልተቀበሉት ደግሞ ኤግዛይል ወይንም ፋላስ ይሆናሉ ማለት ነው። ፋላስ ይሆናሉ ብሎ ሰየመ ማለት ነው። ሶ ያልተቀበሉት ፋላሲ ሆነው ቀሩ። ሶ የተቀበሉት ደግሞ ምን ይሆናሉ? he declared that those who did not convert to Christianity would lose their land right, የላንድ መብታቸውን ያጣሉ ብሎ ነው ያወጀው። ይሄ ምክንያቱ ማለት ነው። ይሄ what decrees ጥያቄው ምንድነው የሚለው? what decrees did he issue regarding them? ስለዚህ ስለ ኮንፍሊክቱ ላይ ምንድነው እሱ ዲክሪዝ ማድረግ ትእዛዝ ያወጣው ትእዛዝ ምንድነው? አንደኛ ክርስቲያኒቲን ያልተቀበለ ሰው ንብረቱ ያጣል፣ ፋላስ ሆኖ ይቀራል ብሎ ያወጀበት ነው። ሶ ሲ ኢዝ ዘ ኮሬክት አንሰር። ይሄም የዩኒት 3 ፓርት ነው፣ ሊወጣበት ይችላል መጨረሻ አካባቢ ስላለ ማለት ነው። ሶ ሄዳችሁ ይዩት። ግን በአጠቃላይ ሀሳቡ ይሄ ነው። ስለዚህ ታሪክ ነው የሚይዘው። እነዚህ ፋላሲዎች ማለት ወይንም ቤተ እስራኤሎች እነዚህ ማርጂናላይዝድ ሆነው ብላክ ስሚዞች ናቸው፣ ማርጂናላይዝ ተገለው የሚቀመጡ ናቸው ምናምን ናቸው ቢላል መጽሐፉ። ግን ዋን ሜን ፖይንት ኦፍ ዚስ ዘ ቤተ እስራኤል ዛት ፖይንት ከዚህ አገናኝተው ነው የሚያወጡባችሁ ማለት ነው። ስለዚህ ይህን ልትጠነቀቁ ይገባል ማለት ነው። ሶ 26ኛ ልንጨርስ ነው። 26ኛ as a result of losing their land right, ቤተ እስራኤል community primarily turned to which economic activity to survive? A. long distance trade and ivory hunting. B. handicraft such as pottery, blacksmith, weaving. C. plantation agriculture in lowland. Maritime trade. D. maritime trade along the Red Sea coast. Which one is the answer? The correct answer is B.
እንደነገርኳችሁ ነው ፊት ጊዜ ማለት ነው። አዝ ሪዛልት ኦፍ ሎዚንግ ራይታቸው ወይንም የመሬት መብታቸው ካጡ በኋላ ክርስቲያኒቲ አልሆንም ብለው የመሬት መብታቸውን ካጡ በኋላ ቤተ እስራኤል ኮሚኒቲ ምን ነበር የሚሰሩት? ኢኮኖሚክ አክቲቫቸውን ሃንድ ክራፍቶች ናቸው፣ ፖተሪ ናቸው፣ ብላክ ስሚዞች ናቸው። ምን ተገለዋል ማለት ነው። ስለዚህ ፕላንቴሽን አግሪካልቸር አይሆንም፣ ተገለዋል። ላንድ የላቸውም፣ መሬት የላቸውም፣ አያርሱም፣ ተገለዋል ማለት ነው። ትሬድን ላይ አይካተቱም። ስለዚህ ምንድነው ቢ ነው ማለት ነው። መጽሐፋችሁ ላይ ያለ ሄዳችሁ ማንበብ አትርሱ ማለት ነው። ሶ 27ኛ which of the following best describe Bali Gult system that emerged in medieval period? A system where peasants owned allow the land collectively. B, a right guaranteed the official to leave tribute on landowner in exchange for administrative and military service. C, religious institution dedicated to the turning of priest, training of priest. C, the trade agreement between Highland and the Muslim Sultanate. Which one is answer? የቱ ነው? 27ኛ መልሱ ምንድነው? ቢ ይሆናል ማለት ነው። ስለዚህ ይሄ ለዘር ራይት ጋራንቱ ኦፊሻሊ ለኦፊሻሎች የሚሰጥ ነው። ቱ ሊቭ ትሪፒዩት ላስቆረጡ ትሪፒዩት ኦን ላንድ ኦነር ኢን ኤክስቼንጅ ፎር አድሚኒስትሬቲቭ ኤንድ ሚሊታሪ ሰርቪስ ለሰጡበት ያ ባሊ ጉልት ይሰጣቸዋል ማለት ነው። ጉልት ያ ይሰጣቸዋል። ይህ መጽሐፋችሁ ላይ ያለ ነገር ነው። ብዙም ያ የሚል አይደለም፣ ግን ከዚህ ሀሳብ ይገናኛል። ከዩኒት 3 ሄዳችሁ ስለ ባሊ ጉልት 9ኛ ክላስ አይ ቲንክ አለ። እዛም ሄዳችሁ ብታነቡት በጣም ይገባችኋል ሞር እና ኤክስትሪም ጋይድም አጫጭር ነገር ለማወቅ ኤክስትሪ ጋይድም ብትጠቀሙ አሪፍ ነው እና ቲስ ቢ ዘ ኮሬክት አንሰር። ሶ 28ኛ why were the Muslim Sultanate of South East like Ifat, Adal often in conflict with Christian Highland Kingdom? A, they were fighting over the control of Nile River. B, they were competing for control of lucrative trade route. C, the Christian kingdom wanted to convert all Muslims to Judaism. D, the Sultanate wanted to move their capital to the highland. ይላል። Why were the Muslim Sultanate of South East like Ifat and Adal of the conflict with Christian Highland Kingdom? የቱ ነው መልሱ? The correct answer is ቢ ትክክለኛ መልስ ነው ማለት ነው። ሶ ክርስቲያን ሃይላንድ ኪንግደም እና ሙስሊም ሱልጣኔት ኦፍ አዳል እና ኢፋት ዋናኛ የተዋጉበት ምክንያት አንዱ ዜላ ትሬድ ሩት ነው ማለት ነው። እንደነገርኳችሁ የሆነ አንዳንድ ነገር ልበላችሁ። በመጀመሪያ ሰዓት ይሄ የሙስሊም ሱልጣኔት የዜላ ትሬድ ሩት የነበረችው በኢፋት ስር ነበረች። ኢፋት ደግሞ በኢፋት ስር ስትኖር በሙስሊም ሱልጣኔት ላይ ነበረችው። ከዛ የክርስቲያን ኪንግደም አምደ ጽዮን ከኢፋት ጋር በጣም ግብ ውስጥ ገባና መዋጋት ጀመሩ። ከዛ በኋላ ሲዋጉ አሸንፏት ኢፋትን ትሬድ ሩቱን ሊያነሳ ችሏል። ካነሳ በኋላ እነዚህ የኢፋት የተሰባሰቡ ሰዎች ተነስተው ወዴት ይሄዳሉ? ወደ አቀዲን እነ ሰዓደዲን ሄደው አዳል የሚል ስቴት ይመሰርታሉ። ከዛ አዳል የሚል ስቴት ከመሰረቱ በኋላ መጨረሻ ላይ ሄዶ መጨረሻ ላይ አህመድ ግራኝ ወይንም በክርስቲያን ትራዲሽን አህመድ ኢብን ኢብራሂም አልጋዚ የሚባል ሰው ምን ያደርጋል? ይህንን ስቴቶችን ምን ያደርጋቸዋል ማለት ነው። ከአምደ ጽዮን ጋር ይዋጋል ወይንም ከክርስቲያን ሃይላንድ ኪንግደም ጋር ምን ያደርጋል? ይዋጋል ማለት ነው። ይሄ ለዚህ ማለት ነው። ስለዚህ በዚህ ምክንያት የሁለቱ ኮንፍሊክት ይነሳል። መጨረሻ ላይ ሽምቡራቁሬ ላይ ያሸንፋል። ከዛ መጨረሻ ላይ ወይና አደጋ ላይ ይሸነፋል። እንደዚህ እያለ መጨረሻ ላይ የሁለቱ ዲስትራክሽን የሁለቱ መዋጋት ለማን ያመቻል? ለኦሮሞ ፖፑሌሽን ሙቭመንት ያመቻል ማለት ነው። ኦሮሞዎች ዙሪያው መጥተው እንዲወሩት የነሱ መዋጋት አንዱ ኢፌክት አለው ወይንም ተጽዕኖ አለው ማለት ነው። ስለዚህ the correct answer is B ነው ማለት ነው። they were competing control of lucrative ዜላ ትሬድ ሩት በጣም ዜላ ትሬድ ሩት ወደ አውሮፓ ወደ ኢንተር ፓርት ኦፍ ኢትዮጵያ እንዲገቡ የሚያገለግል ፓርት እንደነበረች ወይንም ፖርት እንደነበረች ዜላ ያስቀምጣል ማለት ነው። so B is the correct answer። so 29ኛ ስንሄድ አሁን ልንጨርሰው ነው። 5 ጥያቄ ነው የቀረን። which language superfamily includes the Omotic, Cushitic, Semitic language family found in Ethiopia?
Nilo Sahara, Niger Congo, Afro-Asiatic, Khoisan. Which one is the answer? የቱ ነው መልሱ? which language superfamily include Omotic, Cushitic, Semitic language family found in Ethiopia? ናይሎ ሳሃራ፣ ኒጀር ኮንጎ፣ አፍሮ-ኤዥያቲክ፣ ይሄ ኮይዚያን ዘ ኮሬክት አንሰር ማንም ሰው የሚመልሰው ነገር ነው። ዘ ኮሬክት አንሰር ኢዝ አፍሮ-ኤዥያቲክ። ኦሞቲክ፣ ኩሺቲክ፣ ሴሜቲክ የሚገኙት አፍሮ-ኤዥያቲክ ውስጥ ነው። መጽሐፉ ላይ ሄዳችሁ ማየት ትችላላችሁ። 30ኛ ቶሎ ቶሎ መስራት አለበት። ዘ ሞኖሊቲክ ኔቸር ኦፍ ቸርች ኦፍ ሴንት ጎርጅ ቤተ ጊዮርጊስ የሚባለው ኢት ላሊበላ ሚንስ ይሄ ከ11 ውስጥ የሚገኝ ነው። it is built inside a cave. It is curved from a single rock and stand free from surrounding rock on all sides. It built using heavy granite stone transported from Aksum. It is only partially curved from rock with some walls built of masonry የሚል ነው። which one is the answer? the correct answer is B ይሆናል ማለት ነው። እናንተ መጻፋችሁ ላይ ሄዳችሁ ማየት ትችላላችሁ። ትክክለኛ መልስ የሚሆነው ቢ ነው። በጣም በሲንግል ሮክ የተሰራ ነው ምናምን የሚል ነው። መጻፋችሁም ላይ ቀጥታ አስቀምጦታል። እኔ ቢመጣ ብዬ ወይንም ከነዛ ከ11 ነው ከ12 ውስጥ ልዘርዝርላችሁ አንዱን ቢያንስ ላስቀምጥላችሁ ብዬ ነው። እንድታዩት ነው ቦታውን ዝም ብዬ ነው። ሶ ዘ ኮሬክት አንሰር ኢዝ ቢ። 31ኛ who was the last king of Zagwe dynasty killed by የኩም አምላክ? ላሊበላ፣ ኤ ላሊበላ፣ ቢ መራ ተክለ ሃይማኖት፣ ሲ ይትባረክ፣ ሲ ናኬቶክ ላጲ የሚል ይሄ ዝም ብሎ ነው። ሶ ዘ ኮሬክት አንሰር ኢዝ ይትባረክ ይሆናል ማለት ነው። ዘ ላስት ኪንግ ኦፍ ዛግዌ ዳይናስቲ የሚባለው ይትባረክ ነው። ይትባረክን አሸንፎ ነው የኩም አምላክ ወደ ዙፋን የመጣው። ሶ ዘ አንሰር ኢዝ ይትባረክ። መራ ተክለ ሃይማኖት የመሰረተው ሰውዬ ነው። 32ኛ The Solomonic monarchy of medieval period are noted from having removing or mobile capital. What was the main reason for this? ይሄ ተራስ ጥያቄ ነው። A to consistently ምንድነው የሚሆነው? እሺ A to constantly explore new land for trade. B to flee from attack of Sultanate of Hadad. C to suppress, repel, effectively utilize resources like firewood and from different area. D religion belief prohibited staying in one place for too long ይላል። which one is the answer? the correct answer is ሲ ነው ማለት ነው። ክርስቲያን አይላንድ ኪንግደም በዛ ሰዓት ወይንም የሰለሞኒክ ሞናርኪዎች አንደኛው ሞባይል ካፒታል ማለት እየተቀሳቀስክ ምንም አይነት ፐርማነንት የሆነ ካፒታል የላቸውም። እንደ ለምሳሌ ቀጥታ የሆነ እንደ ጎንደር እንደ ላሊበላ ተብሎ የሆነ ካፒታል አክሱም ተብሎ የላቸው ሞባይል ካፒታል ነበር የሚጠቀሙት። ለምንድን ነው ከተባለ ብዙ ስቴት ለመቆጣጠር እና ይህንን ብዙ ሪፕሊያኖችን ኢፌክቲቭሊ ሰፕረስድ ለማድረግ የሚጠቀሙበት ሲስተም እንደነበረ የሚያስቀምጥ ነው። እና ለዛ ህዝቦች ደግሞ ምግብ እየፈለጉ እንጨቶችን ያለማድረግ የተለያዩ ነገሮች ለማድረግ ነው። ስለዚህ ሪሶርሶችንም እየፈለጉ ነበር። ዘ ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። 33ኛ what major technological achievement associated with pre-Aksumite state of Damat? The invitation of water whale, B the use of iron tools and plow agriculture, C the construction of Jogol wall, D the development of first steam engine. The correct answer is B። ሄዳችሁ መጻፋችሁ ላይ ቀጥታ ያለ ነው። the use of iron tool እና መጠቀማቸው ለዳማት ስቴት በጣም ቴክኖሎጂካሊ ትልቅ እንዲሆኑ አድርጓቸዋል ማለት ነው። ሶ 34 the spread of Islam in interior of Ethiopia, Harar, Bale, Arisi was primarily facilitated by a military conquest by Ottoman Empire. B the Dahlak Iceland trade route. C the Muslim preachers and trade moving along the Sela trade route.
ዲ ዘ ኮንቨርሽን ኦፍ ዛግዌ ኪንግ ኦፍ ቱ ኢስላም ይላል። which one is the answer? the correct answer is ሲ ይሆናል ማለት ነው። ሲ is the correct answer። እናንተ ቪዲዮውን አቁማችሁ መመለስ እንዳዘነጉ ብያችኋለሁ መጀመሪያ። ሶ ትክክለኛ መልሱ በእስልምና ወደ ኢትዮጵያ የገባው ፒሲፉሊ ነው። በዛው በማን ነው? በዜላ ትሬድ ሩት በኩል በማን በትሬዶች ነው ወደ ኢትዮጵያ የገባው እንጂ በጂሃድ አይደለም። ሶ ይሄንን ማወቅ አለባችሁ። የመጨረሻው ጥያቄ so which of the following is true regarding indigenous religion of Oromo people Waaqefannaa? A, it is polytheistic religion with many equal gods. B, it focused on single supreme god known as Waaqa. C, it was introduced to the region by Portuguese missionary. D, it strictly forbidden the practice of pilgrimage. ሶ 35ኛ ጥያቄ ኮሜንት ላይ ጻፉልኝ። ቀላል ጥያቄ ነች። እናንተ ምን ያክል አይታችሁታል ቪዲዮውን ለማለት ያክል ነው እና ቀላል የሆነ ጥያቄ ስለሆነ 35ኛ ኮሜንት ላይ አስቀምጡልኝ ማለት ነው። ከከበዳችሁም ጠይቁኝ፣ እነግራችኋለሁ እዚህ ጋር ይቅርታ። እና ቪዲዮውን ከተመቻችሁ ላይክ ሰብስክራይብ አድርጉ። ብዙ ልፋት ታይቶበት ነው የሚሰራው። ከዚህ በኋላ በተከታታይ ቪዲዮ ለቅላችኋለሁ። 11ኛ ክላስ ጨርሼ ለመልቀቅ እሞክራለሁ። እናንተ ደግሞ ሰብስክራይብ አድርጉ እና ቻናሉንም ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንትም ጻፉ። የእናንተ ኮሜንት ለኔ ያበረታታኛል። ችግር ካለበት ይሄ ምን እንደሆነ መጻፋችሁ እንዳዘነጉ። በሌላ ቪዲዮ እስክንገናኝ ቻው።